በአሜሪካ ሁለት መንግስት አለ። አንደኛው የሚተዳደረው ከዋይት ሃውስ በሚወጣ ትዕዛዝ ሲሆን ሁለተኛው ከማር-a-ላጎ ሪዞርት ነው። ብዙዎች የሚረሱት አሜሪካን የሚያስተዳድረው ግን ሶስተኛው መንግስት ነው። ስሙም ዲፕ ስቴት ይባላል። ቀጥተኛ አማርኛ ትርጉም አላገኘንለትም። ጥቂቶች ጥልቁ መንግስት እያሉ ሊተረጉሙት ሞክረዋል። ነገር ግን ጥልቁ የምትለው ቃል ከባዕድ አምልኮና የሴራ ትንታኔ ጋር የሚዛመድ ባህሪ ስላላት ዲፕ ስቴትን በአግባብ ይገልጸዋል ብለን አንገምትም። የጀርባ መንግስትና የጥላ መንግስት ወይም ሻዶ ስቴት የሚሉትም አሉ። እኛ እንደመጣልን በሁሉም እየጠራ ነው እንቀጥላለን። ዋናው እንድትይዙልን የምንፈልገው ዲፕ ስቴት ከዋይት ሃውስም በላይ አሜሪካን ለዓመታት ቀጥ አድርጎ የያዛት ከዜና ዘገባዎች ጀርባ ያለ መንግስት ነው። በዛሬ መሰናዳዎችን ስለ አሜሪካ ፖለቲካ ልታውቋቸው የሚገቡ ሁለት ነገሮችን እንነግራችኋለን። አንደኛው ከላይ ጠቀስንላችሁ ዲፕ ስቴት ሲሆን ሁለተኛው ትራምፕ ከባባድ ውሳኔዎችን የሚወስኑበትና ትዕዛዝ የሚያስተላልፉበት ግዙፍ ሪዞርት ሆቴል ነው። በኢራን ላይ ጦርነት የታወጀው እዚህ ሪዞርት ውስጥ ከተካሄደ ድብቅ ውይይት በኋላ ነው። ትራምፕና ኤፕስቲን ከ28 ደናግላን ጋር ሸሼ ገዳሚ ያሉበት፣ ማይክል ጃክሰን እና ሚስቱ ሃኒሙን ያደረጉበት፣ ትራምፕና ሜላኒያ ሰርጋቸውን የደገሱበት፣ የቻይናው ሺ ጂንፒንግ አሜሪካ ሲገቡ ያረፉበት ይህ ሆቴል የሚነገር ብዙ ታሪክ አለው። በነገራችሁ ላይ በሀገራችንም በተለይ ከለውጡ መምጣት በኋላ አንዳንድ ፖለቲከኞችና አክቲቪስቶች በአዳማ፣ ደብረ ዘይትና አዲስ አበባ በሚገኙ ሪዞርቶች ውስጥ ቋሚ ቦታ ተይዞላቸው ይከርሙ ነበር። ፖለቲካዊ ድብቅ ውሳኔዎችንም በሪዞርቶች ውስጥ ያደርጉ ነበር። ምንም እንኳ ፖለቲከኞች የሚፈጥሩት የተለየ የፈጠራ ሀሳብ ባይኖርም በነፋሻማ አየር፣ ሐይቅና ዛፎች መከበብን ይመርጣሉ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። ማር-a-ላጎ የባህር ዳርቻው ቤተ መንግስት። በአትላንቲክ ውቅያኖስ ዳርቻ በፍሎሪዳዋ ፓልም ቢች ላይ ግርማ ሞገስ ተላብሶ የሚታየው ይህ ሪዞርት ስሙ ከስፓኒሽ ቋንቋ የተወረሰ ሲሆን ትርጉሙም ከባህር እስከ ሐይቅ እንደማለት ነው። ይህ 126 ክፍሎች ያሉትና 7 ሄክታር መሬት ላይ ተንጣለለ ግዙፍ ግቢ ተራ ሆቴል ወይ ሪዞርት አሊያ ቅንጡ የቱጃር ማረፊያ ሳይሆን የአሜሪካ ፖለቲካ የሚፈተፈትበት፣ የሀያላን ሚስጥርና ሴራ የሚፈለፈልበት፣ ሀገራዊ ውሳኔዎች የሚጸድቁበት፣ ከባባድ ሚስጥሮች የሚሸሸጉበት ሪዞርት ነው። ማር-a-ላጎ እንደ አውሮፓውያን አቆጣጠር በ1927 የተገነባው ማርጆሪ ሜሪዌዘር ፖስ በተባለች ሴት ነበር። በወቅቱ በአሜሪካ እጅግ ባለጸጋ ከነበሩ ሴቶች አንዷ ማርጆሪ ስፍራው ወደፊት ለአሜሪካ ፕሬዝዳንቶች የክረምት ማረፊያ ወይም ዊንተር ዋይት ሃውስ እንዲሆን ተመኝታ ነበር የገነባችው። ሆኖም ከሷ በኋላ መንግስት የጥገና ወጪው ስለከበደው ለበርካታ ዓመታት ሳይጠቀምበት ቆይቶ በ1985 ዶናልድ ትራምፕ በ7 ሚሊዮን ዶላር ገዙት። የመጀመሪያው ጥሪያቸው 15 ሚሊዮን ዶላር ነበር። ባለቤቶቹ አንሸጠውም አሉ። ብልጡ ትራምፕ ወዳችሁ ሳይሆን በግዳችሁ ትሸጡታላችሁ አሉና በማር-a-ላጎና በባህሩ መሃል ያለ ባዶ መሬት ከኬኤፍሲ ባለቤት በ2 ሚሊዮን ዶላር ገዙ። ከዛም ሪዞርቱ የባህር እይታ ወይም ቢች ቪው እንዳይኖረው መሃል ላይ ትልቅ ቤት ልሰራ ነው ብለው ማስወራት ጀመሩ። ይህኔ ሪዞርቱ ባለቤቶች እይታው ከተጋረደ ምንም አይጠቅመንም ብለው ስላመኑ ግዙፉን ሪዞርታቸውን በ7 ሚሊዮን ዶላር ሸጠውታል። በወቅቱ ትራምፕ በአሜሪካ ዝነኛ የሪል ስቴት ነጋዴ ነበሩ። በ1990ዎቹ መጀመሪያ አካባቢ ትራምፕ ፋይናንሻል ቀውስ ሲገጥማቸው ቦታውን እየሸነሸኑ ለመሸጥ ቢያስቡም እንደማይቻል ተነገራቸው። ይህኔ ነው ማር-a-ላጎን አባሎን የተመዘገቡ ትላልቅ እንግዶች ብቻ ወደሚገለገሉበት ክለብ የለወጡት። የዓለም ባለጸጎችና ፖለቲከኞች እየተገናኙ ሚስጥራቸውን ይከውኑበታል። በ1992 ጄፍሪ ኤፕስቲን እና ትራምፕ ከ28 ሴቶች ጋር ባደረጉት ፓርቲ ላይ የተነሱት ፎቶ ከዓመታት በኋላ ወጥቷል። በ2005 ትራምፕ ሜላኒያን እዛው አግኝተዋት እዛው ደግሶ አገቧት። በሰርጉ ላይ ቢል ጌትስን ጨምሮ ሂላሪ ክሊንተን እና ዝነኛ ሰዎች ታድመው ነበር። ትራምፕ የመጀመሪያው የአሜሪካ ፕሬዝዳንት ሆነው ሲመረጡ ይሄ የመዝናኛ ቦታ ሁለተኛው ዋይት ሃውስ ሆነ። SCIF በመባል የሚታወቀው ሴንሲቲቭ ኮምፓርትመንትድ ኢንፎርሜሽን ፋሲሊቲ ማለትም ከፔንታገን ጋር በሚስጥር የሚገናኘው የዋይት ሃውስ ሲቹዌሽን ሩም ወደ ማር-a-ላጎ እንዲዛወር ተደርጎ የአሜሪካ ወታደራዊ ሚስጥር በአንድ ወቅት ከዚህ ሪዞርት ይተላለፍ ነበር።
በ2017 ደግሞ በአሜሪካ ታክስ ለመጀመሪያ ጊዜ ከዋይት ሃውስ ውጭ ሀገር እንግዳ የሆኑትን የጃፓን ጠቅላይ ሚኒስትር ሺንዞ አቤን አስተናግደውበታል። ከዛ ቀጥሎም የቻይናውን ሺ ጂንፒንግ በዚህ ሪዞርት ተቀበሉ። ዴሞክራት ሴናተሮችና ፖለቲከኞች በዚሁ ደስተኛ አልሆኑ። ስለዚህ የማር-አ-ላጎ ተመዝጋቢ ደንበኞች እነማን ናቸው? ወደ ግቢው ስለገቡ ሰዎች ታሪክና ሁኔታ ለህዝብ መረጃዎችን ይፋ አድርግ የሚል ጥያቄ ማንሳት ጀመሩ። ቀጥሎም የማር-አ-ላጎ አክት የተባለ የሪዞርቱ ህግ ወጣ። የዚህ ክለብ አባል የሆኑና ወደ ሪዞርቱ የገቡ ሰዎች ስም ዝርዝር ይፋ እንዲደረግ በህግ አውጪዎች ተወሰነ። ትራምፕ እንደ ፕሬዝዳንት በዚህ ሪዞርት ሲገኙ ጊዜያዊ አየር በረራ እግድ ይደረጋል። ይህም እስከ 55000 ራዲየስ ውስጥ የሚገኙ የአየር በረራ መስመሮችን ያስተጓጉላል። ውቅያኖሱ በአሜሪካ የባህር ኃይል ኮማንዶዎች ይጠበቃል። አካባቢው እንዲዘጋ ይደረጋል። ከመጀመሪያ ስልጣናቸው ከተወገዱ በኋላም ጠቅልለው ለመኖር ወደዚህ ሪዞርት ገብተዋል። የአሜሪካ መንግስትም ፎርመር ፕሬዚደንትስ አክት በተባለው ህግ መሰረት ላለፈው የሀገር መሪዎች የሚደረገውን ሁሉ እዚህ ቤታቸው ሆነው ተደርጎላቸዋል። ታዲያ ትራምፕ ዋይት ሃውስን ለቀው ሲወጡ ከፍተኛ መጠን ያላቸውን የፕሬዝዳንት መዝገቦችን ወደ ማር-አ-ላጎ አጓጉዘዋል። ይህም በፍትህ ሰዎች ጥያቄ ስላስነሳ ትራምፕ ዶክመንቶቹን እንዲመልሱ ይደረጋል። በኋላም ከዚህ ጋር ተያይዞ የተደበቁ የሀገር ሚስጥሮች በሪዞርቱ አሉ የሚል ጥርጣሬ ስለተነሳ ኤፍቢአይ የትራምፕን ማር-አ-ላጎ እንዲፈትሽ ተደረገ። ይህ ፍተሻ መላው የአሜሪካ ህዝብ ሴራ እንዲተነትን የጋበዘ ነበር። እኛም የዲፕ ስቴት ታሪካችንን የምናመጣው እዚህ ጋር ነው። እንደ አውሮፓውያን አቆጣጠር በ2022 ኤፍቢአይ በቤቱ ላይ ያደረገው ድንገተኛ ፍተሻ በዘመናዊ አሜሪካ ታሪክ ታይቶ የማይታወቅ ፖለቲካዊ ፍጥጫ እንደፈጠረ ተንታኞች ያስታውሳሉ። የትራምፕ ደጋፊዎች ይህን ፍተሻ ጥልቁ መንግስት የሚሉት ዲፕ ስቴት ትራምፕን ከፖለቲካ ለማግለል የሸረበው ሴራ ነው ብለው ያስባሉ። በሌላ በኩል ደግሞ በማር-አ-ላጎ የመታጠቢያ ክፍሎችና መጋዘኖች ውስጥ በካርቶን ተሞልቶ የተገኙት ሚስጥራዊ መንግስት ሰነዶች ትራምፕ የሀገሪቱን ሚስጥር ለባዕድ ሀገራት አሳልፈው ሊሰጡ ነበር የሚሉ ሌላ አይነት የሴራ ትንታኔዎችን ወልደዋል። ይህ ስፍራ የመረጃ ሚስጥርና የፖለቲካ ቁማር የሚካሄድበት ሽሽግ ቤተ መንግስት ነው። ስለዚህ ሴራው ባይተነተን ነው ሊደንቀን የሚገባው። በትራምፕና አሜሪካን በሚመራት የጥላ መንግስት መሃል የቆመው ቤት ማር-አ-ላጎ ነው። አብዛኛው ሰው የአሜሪካ መንግስት ሲባል የሚመጣለት በፕሬዝዳንት የሚመራው በኮንግረስና በሴኔት ክርክር ህግ የሚያጸድቀው ፖለቲካል ስቴት ወይም ፖለቲካዊ መንግስት ነው። የአሜሪካ ፕሬዝዳንት የተቋማቱ አዛዥ ሳይሆን ለተቋማቱ ታዛዥ ነው። እነዚህ ተቋማት ራሳቸውን በራሳቸው የሚያስተዳድሩ፣ መሪዎቻቸው በፕሬዝዳንቱም ሆነ በምርጫ የማይወገዱ፣ የአሜሪካን አንኳር ብሔራዊ ፖሊሲዎች የሚቀርጹ እውነተኞቹ የአሜሪካ መሪዎች ናቸው። አሜሪካን የሚያስተዳድረው ይህ የተቋማት ቢሮክራሲ ዘዲፕ ስቴት፣ ሻዶ ገቨርንመንት አሊያም ደግሞ ዘ አድሚኒስትሬቲቭ ስቴት ወይም የአስተዳደር መንግስት በመባል ይታወቃል። ይህ ተቋማዊ መንግስት እጅግ በጣም ሀያል፣ በብዙ ክፍለ ዘመናት ሂደት የተገነባ፣ እጅግ በጣም ሚስጥራዊ፣ የዘመናት ልምድ ያለው፣ ከህዝብ እይታ ውጭ የሚንቀሳቀስ የአሜሪካ ሁለተኛው መንግስት ነው። ዲፕ ስቴት የሚለው ጽንሰ ሐሳብ በተለይ በቅርብ ዓመታት በአሜሪካና በዓለም ፖለቲካ ውስጥ በስፋት የሚነገር ነገር ግን ትርጓሜው እንደ ተናጋሪው የፖለቲካ አመለካከት የሚለያይ ውስብስብ ጉዳይ ነው። በፖለቲካ ሳይንስ ትርጓሜ ዲፕ ስቴት ማለት በዴሞክራሲያዊ ምርጫ ያልመጡ ነገር ግን በመንግስት መዋቅር ውስጥ ለረጅም ጊዜ በመቆየታቸው በሀገር ፖሊሲና ውሳኔዎች ላይ ትልቅ ተጽዕኖ ያላቸው አካላት ስብስብ ነው። እነዚህ አካላት የተመረጠው መንግስት ቢወድቅም እነሱ ግን በቦታቸው ይቆያሉ። እንደ ሲአይኤ፣ ኤፍቢአይ ያሉ የደህንነትና የመረጃ ተቋማት፣ እንደ ፔንታጎን ያሉ የሚሊተሪ ተቋማትን የሚመሩ የጦር ኃይል ከፍተኛ መኮንኖች፣ ባለሙያ ዲፕሎማቶችና የውጭ ጉዳይ መስሪያ ቤት ሰራተኞች፣ የፍትህ ሚኒስቴር ከፍተኛ የህግ ባለሙያዎች ሁሉ የዚህ ድብቅ መንግስት አካላት ናቸው። ታዲያ በተለይ ለትራምፕ ደጋፊዎች እነዚህ የድብቁ መንግስት አባላት ተራ የመንግስት ሰራተኞች ስብስብ ሳይሆን የተመረጠውን መሪ ማለትም ትራምፕን ከስልጣን ለማውረድ ወይም ስራውን ለማደናቀፍ በሚስጥር የሚሰራ የተቋማት መረብ ነው። ምክንያቱም ትራምፕ የሚታወቁት ፖሊሲዎችን በመቀየር ከባባድ ውሳኔዎችን በመወሰንና ባልተጠበቁ ድርጊቶች ነው። ዲፕ ስቴቱ ከዚህ ተቃራኒ ሆኖ የከረመውን የአሜሪካ ህግና ስርዓት ማቆየት አለበት። ጥልቁ መንግስት የራሱ የሆነ አጀንዳ አለው። ህዝብ የመረጠው መሪ ከነሱ ፍላጎት ውጪ ሲንቀሳቀስ መረጃዎችን ለሚዲያ በማውጣት ክሶችን በመመስረት ወይም ወታደራዊ መፈንቅለ መንግስት በማዘጋጀት እንቅፋት ይሆናሉ። ቃሉ መጀመሪያ የመጣው ከቱርክ ዴሪን ዴቭሌት ሲሆን በ1990ዎቹ በቱርክ ውስጥ የነበሩ ወታደራዊና የደህንነት አካላት በሚስጥር መንግስቱን የሚቆጣጠሩበትን ስርዓት ነበር። በኋላም በግብፅና በሌሎች ሀገራት ተመሳሳይ መዋቅሮችን ለመግለጽ ጥቅም ላይ ውሏል። አሜሪካ ውስጥ ግን ከ2016 በኋላ ነው በስፋት የታወቀው። ዲፕ ስቴት የሚለው ቃል በአሁኑ ወቅት በአሜሪካ ፖለቲካ ውስጥ እንደ ጦር መሳሪያ ያገለግላል። ለአንዳንዶች የሀገርን ደህንነት የሚያስጠብቁ ተቋማት መጠሪያ ሲሆን፣ ለሌሎች ደግሞ በዴሞክራሲ ስም የተደበቁ ሚስጥራዊ አምባገነኖች መገለጫ ነው።
ፕሬዚዳንት ትራምፕ በማር-a-ላጎ ሆነው የሚያካሂዱት ወታደራዊና ፖለቲካዊ እንቅስቃሴም ዋነኛ ጠላቱ ይህ ጥልቁ መንግስት እንደሆነ ደጋግመው ይገልጻሉ። ወደ ማር-a-ላጎ እንመለስ። በ2026 ሪዞርቱ ከምንጊዜውም በላይ የዓለም ዓይን ያረፈበት ቦታ ሆኗል። አሜሪካ በኢራን ላይ የከፈተችው ጦርነት ውሳኔ የተላለፈውና ወታደራዊ ኦፕሬሽኖች የሚመሩት ከዚሁ ስፍራ እንደሆነ ይነገራል። ትራምፕ መደበኛውን የዋይት ሃውስ አሰራር በመተው ዓለም አቀፍ መሪዎችንና የጦር አዛዦችን እዚሁ ማር-a-ላጎ እየተቀበሉ ማነጋገራቸው ተቋማዊ አሰራርን ይሸረሽራል የሚሉ ትችቶችን ይቀሰቅሳል። በአሁኑ ወቅት ሪዞርቱ የአሜሪካ ሪፐብሊካን ፓርቲ ዋና መስሪያ ቤት፣ የጦርነት ዕቅድ ማውጫ ክፍልና የትራምፕ የፖለቲካ ኃይል መገለጫ ሆኖ ያገለግላል። በአትላንቲክ ውቅያኖስ ዳርቻ የሚገኘው ይህ ቅንጡ ስፍራ በውስጡ የያዛቸው ሚስጥሮችና የሚተላለፉበት ውሳኔዎች የመላው ዓለምን ዕጣ ፈንታ እየቀየሩም ይገኛሉ።